ቤዛዬ ቃል ገባችለት ለናታን። እህቴን አውቃታለሁኝ፣ በፍጹም ባንተ ላይ ጭራሽ ያፌትን ልታፈቅር አትችልም። እህቴ ግን ላንተ ብላ ብዙ መስዋዕት እየከፈለችልህ ነው። አንተ ይህ ነገር አልገባህም። ቆይ ምን ሁነህ ነው ግን? አረ ንቃ! ሉሊት ወደቀች። ምክንያቱም ገኒ እናቷ እንደሆነች አወቀች። ከዛም በኋላ ጠፋች። ለዛ ነው ማለት ነው እየጠፋችሁ ብላ ቤዛ ስትነግራት ምን እናውቃለች ልትይኝ ባልሆነ አልቻው አውቃለች። ለዛም እኮ ነው የጠፋችሁ ይመስለኛል ብላ ስትነግራት ፌል ትነቀለች። ምክንያቱም ያሰበችው ተንኮልና ሀሳብ በፍጹም ሊሳካላት አልቻለችም። አሁንም ግራ ተጋብታለች። ያፌትን ታውቃለህ አንተ የሌለ ብዙ ነገር ወንድም ያለው ባክሽ፣ ምን አለው ደግሞ ወንድምሽ? ወንድሜ ምን የሌለው አለ? ታውቃለህ ወንድሜ ፍቅር አለው፣ እኔ አለሁት፣ ይሄ ሁሉ ሰው አለው። አንተ ግን ምን አለ? ምንም የለህም። እኔ ዝም ብዬ ሳይህ እንደው ቀልቤ ሲያይህ ራሱ የሆነ ነገር ያለህ ነው የሚመስለው። በዛ ላይ ደግሞ ለምን ማታለል ፈለክ? እስኪ ንገረኝ። ለምንድን ነው ያታለልከኝ? ማለት እኔ እንድታስታውሽ ብዬ ነው ዝም ያልኩሽ እንጂ ሌላ ለምን ብዬ ዝም እልሻለሁ? አይ ቢሆንም እንኳ አንተ የሆነ ነገር አለ ለናታን ወንድሜ። ያፌትን ዛሬ ሳየው የሆነ ነገር ያስታወስኩ መሰለኝ። ምንድን ነው ያስታወስክሽው? ንገረኝ እስኪ ሲላት፣ አይ የሆነ አስታወሰችና እኔና ኢፍራታ ከያፌት ስናመልጥ፣ ግን ለምን እንደው የምናመልጠው አላቅም። እስኪ ንገረኝ፣ ስለሱ ነገር የምታውቀው ነገር አለህ እንዴ አለችው። ከዛም በኋላ አዎ አውቃለሁኝ፣ ምክንያቱም ያፌት ኢፍራታን አግቷት ነበረ። አንቺ ደግሞ ያፌትን ስለማትወጁ ትከታተዩ ነበር። በዛ አጋጣሚ ከኢፍራታ ጋር ተገናኝታችሁ አመለጣችሁ አብራችሁ። ይህ ነው ታሪኩ ብሎ ነገራት። ይህ ማለት እና አታላህ ነው ማለት ነው ኢፍራታ። ምክንያቱም ኢፍራታ አሁን ያፌት ልታገባው አይደል? ስለዚህ አታልሃለች ማለት ነው። አይ በቃ መች ነው ግን የምትቀየሪው? ታውቂያለሽ፣ ሁሉንም ብታስታውሺ ጥሩ ነበረ። ሲጀመር እስር ቤት እያለሁ ነው ይሄ ቤታችንም ሆነ ድርጅታችን የተወረሰው፣ ምክንያቱም በአባቴ ምክንያት። አንቺ እንደውም እሱን መናገር ፈርተሽ፣ ለእኔ መናገር ፈርተሽ፣ ነገር ግን ማስጠንቀቂያ ስልክሽ ውስጥ ሲገባ ያንን አይቼው ነው እኔ ራሱ ያወቅኩት። ስለዚህ ዝም ብለን ሰው ላይ ባንፈርድ ጥሩ ነበር አላት። እንደ ወንድሜ እኔ ምን ላድርግ ታዲያ? ወይ አትነግሩኝ ሁሉንም ነገር? እኔ እኮ ሁሉም ነገር ግራ ገባኝ፣ ጨነቀኝ አለች። አይ ቆይ አሁን ጊዜው አይደለም፣ በዛ ላይ ደግሞ ቀስ ብለሽ ትደርሽበታለሽ። አንቺ ግን ከቢኒ ጋር ያለውን ነገር ትንሽ ብታስተካክዩ የተሻለ ይመስለኛል አላት። ምክንያቱም የሰው ልጅ እወደዋለሁ እንጂ ይወደኛልም ብሎ ማሰብ በጣም ከባድ ነው። ስለዚህ ቀስ ብለሽ ብታስቢበት ብታጠኝበት ደስ ይለኛል እህቴ። እሺ እንደኔ ሆነሽ እንዳትቀሪ አላት። እሺ ፖሊሷ ህዊ ቤዛን በጣም ነው የምወድሽ፣ በጣም ነው የማከብርሽ። የእውነት በእርግጥ መጀመሪያ ላይ አልወድሽም፣ ራስ ወዳድ እንዲሁም ደግሞ ብዙ ነገር ትመስለኝ ነበር። ግን ከጊዜ በኋላ የዋህና የሰው ልጅ እንዲወድሽ ብቻ ፍቅር እንዲሰጡሽ ብቻ እንደምትፈልጊ ስገነዘብ በራሴ በጣም አፈርኩኝ እና ከኔ ውጭ ብትሰሚው እንዳይደብርሽ ብዬ ነው በአካል ልነግርሽና ለእህትሽ ደግሞ አንቺ ነሽ ያለሻት፣ አንቺ እንድትደርስላት እፈልጋለሁኝ። እኔ ደግሞ ለቀሩት እንድደርስላቸው አለች። ቆይ ምንድን ነው እስኪ ንገሪኝ እየተካሄደ ያለውን ነገር ስትላት፣ አይ ምንም እየተካሄደ አይደለም፣ ነገር ግን ሁሉንም ነገር ቀስ ብለሽ ትደርሽበታለሽ በማለት ቻው ብላት ጉንጮቿ ላይ ስማት ሄደች። በጣም ታሳዝናለች ፖሊሷ። እንግዲህ ፖሊሷ እውነት ነፃ አውጥታቸው ትሞት ይሆን ወይስ ትድን ይሆን? ይህ ለእናንተ ጥያቄ ነው። እኔ ግን መሞት የለባትም ባይ ነኝ።
ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ደግሞ ስለምትከታተሉኝ ከልብ አመሰግናለሁ። ሐረግ ድራማ እንደቀጠለ ይገኛል። ቤዛ እባክህ እኔ እወድሃለሁ፣ አፈቅርሃለሁ። ታውቃለህ ያኔ እንደዛ ስወድህ እንደዛ ሳፈቅርህ ለምን ያልሄድኩ ይመስልሃል? አለችው። ስለምወድህና ስለማፈቅርህ ነው። ስለዚህ እህቴም ቢሆን እኔ አውቃታለሁ። ላንተ ብላ ብዙ መስዋዕት እየከፈለች ነው። አንተ ግን እጅህን አጣጥፈህ ቁጭ ብለሃል። ስለዚህ እባክህ ኢፍራታን ብታድናት እያለች ቤዛ መከረችው። ቆይ የሄደን ሰው እንዴት ነው ወደ ራስ የሚመልሰው? አንተ ግን ሰነፍ ነህ ልበል? አንተ ግን ፈሪ ነህ ልበል? ቆይ እንዴት ነው? ኢፍራታን እኮ እኔ ከጥንት ከጧት ነው የማውቃት እና እንዴት በእኔ ላይ ሌላ ሰው ወዳ ነው ትላለች? የሆነ ነገር አለ እንጂ አላችሁ። ታውቂያለሽ ግን አንቺን የቀየረ ፈጣሪ ምን አለ ያፌትን ቢቀይረው? ምክንያቱም ያፌት እስር ቤት ገብቶ ተቀይሮ ኢፍራታ እንኳ አፈቅረዋለሁ እሱን ነው ማግባት የምፈልገው ብትለኝ እኔ በደስታ ነው የምድራት ብሎ ነገራት ለቤዛ። ውይ አንተስ እውነትም አለች ፂት ታነሳችና፣ አንተ የማትረባና የእውነትም ሰነፍ ሰው ነህ። በቃ ሁሌ የስንፍና ብላ ተናዳበት ወጣች። ከዛ ቤዛ ትክክል ነች። አንተ መች ነው ግን የምትነቀው? ምክንያቱም አንዳንዴ ብዙ ሰዎች ይቀየራሉ፣ አንዳንዶቹ ደግሞ ባሉበት ይቆያሉ። ስለዚህ እንዴት እንደዚህ አይነት ነገር ትላለህ? እልቅስ እህቴ ብቻዋን ከምትታገል አንተም አብረሃት ብትታገል ደስ ይለኛል። ምክንያቱም በኋላ እንዳይጸጽት ብዬ ነው አለችው። እስኪ እኔ እንደሚባሉት እኔ ፈሪ ነኝ እንዴ? እኔ እንደሚባሉት ልጅ ነኝ እንዴ? እያለ ያፌት እያለ ናታን በጣም በራሱ እያሰበ ከመስተዋት ጋር እያወራ ነበረ። ከዛ ቤዛ ና አለችው። እህቴ በጣም ታፈቅርሃለች፣ በጣም ትወድሃለች። ታውቃለህ ያኔ ማታ አንተ ምንም አላደረከኝም፣ ከንፈሬን እንኳ አንድ ቀን ስመኸኝም ስሜህም አላውቅም። እና ለምን ይሄን ትነግርኛለሽ አሁን? ምክንያቱም የኔ እንደማትሆን አውቃለሁ። ደግሞ አንድን ሰው ግድ የራሴ ይሆን ብለህ መለመን እንደሌለብኝም ተረድቻለሁኝ። ስለዚህ ለዛም ብዬ ነው ይህንን ስነግርህ። ምን ማለቴ ደስ ይበልህ ይክፋህ ምን ይበልህ አላውቅም፣ ነገር ግን ይሄን መናገር ስላለብኝ ነው። ስለዚህ ኢፍራታን አንተም ሆንክ ኢፍራታም አንተን ገና ድሮ ነው የምትወድ የምታፈቅርህ። ስለዚህ ምንም አይነት ነገር በመሀላችን አንተና እኔ ያደረግነው ነገር የለም ብላ ነገረችው። ከዛ አሁን ልደሰት ወይስ ደግሞ ልከፋ? ምን አይነት እንደው ስሜቱ አላውቅም አላትና በቃ አሁን ወደ ጽጋ ልሄድ ብሎ ወደ ጽዮን ጋር ሄደ። ምን ሆነሽ ነው እላታል። ዛሬ እኮ ቀኑን ሙሉ አልደወለም። ሲቀጥል ደግሞ አሁን መደወያችን ሰዓት ነበረ። ቢያንስ ሚስኮል አያደርግም አይደውልም። ወይኔ ጽዮን እኔ እንደወደድኩት አቆ ይሆን? ሲቀጥል ደግሞ ዛሬ ተበጃጅቼ ስለሄድኩ ናቀኝ እንዴ እያለች ከራሷ ጋር ወጣ ገባ እያለች ነበረ። ከዛም በኋላ ናታን መጣና ወይኔ ጉድ እህቴ አንቺ ወዳ ወዲህ ወዳ ላልሽው እኔን ደከመኝ እኮ እሱ ነው። እኔ ምን ላድርግ ታዲያ? አይደውልም እንዴ? ቢያንስ ደህና ነኝ አይልም? ቆይ ወንዶች ግን ምን አይነት እንደ በጣም ምን አይነት ፍጥረቶች ናችሁ እያለች ወንድሟንም መናገር ጀመረች። ኧረ ተረጋጊ። ምናልባት እኮ ስራ በዝቶበት ይሆናል። ምናልባትም ስልኩ ባትሪ ዘግቶበት ይሆናል። በዚህ ልክ ግን ለምን? ከዛ አይ ግን ፍቅር የስራውን ይስጠው ብላ ተናደደች። አንዳንዴ እኮ እኛ እንዳሰብናቸው ላይሆን ይችላል። ስለዚህ ብትረጋጊና ወደ ራስሽ ብትመለሽ ጥሩ ነው ብሎ ነገራት። እሱስ ልክ ነህ ገኒ አቤል ወይኔ አቤል አቃጥሎ ሊደፋኝ ነው። ያቺ ቆንጅዬ ልጅ ደህና ነች ብሎ ሲል ቢኒ ተነሳና አንተ የዛ የሰይጣን ወንድ ዘመድ ሁነህ ምን ጤነኛ ትሆናለህ? እሷ አጠገብ ብትደርስ እገልሃለሁ። እሺ እኔ ቢኒያም አይደለሁም ብሎ ተያያዙ። በራሳቸው ተጣሉ።
ከዛም በኋላ ገኒ እረ በቃችሁ፣ አሁንስ ዕዳ ገባሁኝ እኮ ምክንያቱም እኔ ስለ ልጅ ተጨንቅ ያለሁ እናንተ ግን ስለ አንድ ሴት ትጣላላችሁ። እልቅስ አሁን ምንድን ነው የማደርገው ስትል አቤል ተነሳና እኔ እኮ ያፌትን አውቀዋለሁኝ። ምክንያቱም ያፌት እሱ ካልፈለገ በስተቀር በፍጹም ማንም እንዲረዳ ወይም ደግሞ ማንም የሚሰራውን ነገር እንዲያውቅ አይፈልግም። ከሱ በላይ በጣም ብዙ አጋሮች፣ በጣም ብዙ ሰዎች አሉት ብሎ ነገራት። ከዛም በኋላ ለማንኛውም እኔ መሄድ አለብኝ ሲል ዳግም ደግሞ አይዞሽ እማዬ እንደምንም ብዬ እህቴን አግባብቼ እኔ አስረዳታለሁ እንዳታገባው አደርጋለሁ ሲል አቤል ተነሳና እኔ የሚመስለኝ ግን ያፌት የእውነት ልጅቷን ያፈቅራት ይመስለኛል። ምክንያቱም ባያፈቅራትና ባይወዳት ኖሮ ተጠቅሞ አውጥቶ ይጥላት ነበር እያለ አወራ። ከዛ አቤልና ዳግም ወደ ውጭ እየሄዱ አንተ ግን ምን አይነት ሰው ነህ? እኔ ጓደኛዬ ስለሆንክ ብዬ ነው እንጂ በጣም ነው ያስቀየምከኝ እናቴ ፊትና ከዛ ደግሞ አጎቴ ፊት ምን አስበህ ነው? ለምንድን ነው እንደዛ ያደረግከው ብሎ አለው። አለ አይደል ልጅቷ በጣም ተመችታኛለች ሲል ግን እኮ አጎቴ በጣም ያፈቅራታል፣ በጣም ይወዳታል አለው። እሱ አይደል ችግሩ? ለማንኛውም ተው፣ ግን ለማንኛውም እንደዚህ አይነት ነገር ቢቀርብ ይሻላል ብሎ ዳግም መከረው። እሱን ለእኔ ተወው ልቅስ አሁን አለ። ከዛ ቢኒ ለገኒ አታስቢ፣ እኔ እንደምንም ብዬ ኢፍራታን አመጣታለሁ እንዳታገባ አደርጋለሁ ገድየውም ቢሆን ሲል እንዴ ምን ብለህ ነው የምትገለው? ምክንያቱም እኔ እኮ ባሌ አደራ ሰጥቶኛል። አንተ እኔንና ልጄን ዳግምን አደራ እንደሰጠህ ሁሉ አንተንም ለእኔ አደራ ሰጥቶኛል። ስለዚህ ህይወትን ሳትሰዋ በተማረ መንገድ ታመጣልኝ ከሆነ ልጄን አምጣልኝ፣ ካልሆነ ግን እኔ አልፈልግም ብላ ገኒዬም ዝም አለች። ሉሊትዬ ቀመርመድ እያለች በሩን በርግዳ ስገባ ቤዛ አረ ተረጋጊ፣ በሰላም ነው እንደዚህ የሆንሽው አለቻት። ልነግርሽ እኮ ነው። ምንድን ነው የምትነግሪኝ? ኢፍራታ የገነት ልጅ ናት። ምን? ይሄን ያህል አመት ተደብቆ? አዎ ይሄ ማለት ያንን ስሰማ ነው ማለት ነው ኢፍራታ የጠፋችው። ምን? ኢፍራታ ጠፍታለች እንዴ? አዎ የለችም እኮ ያፌት ጋር ናት። ያፌትን ደግሞ ነገ ቅዳሜ ልታገባው ነው። ምን? አዎ ልታገባው ነው ብላ ስትላት በጣም ፌን ትነቃለች። ወይኔ ጉዴ ተዋረድኳለች። አረ ምን ሆነሽ ነው አንቺ ደግሞ ምን አገናኘሽ? ምንስ አዋረደሽ? ብላ ስትላት ታይ ውስቲ ብላ ፌን ትነቀለች። ናታን እንግዲህ ሰርጉን እንደምንም ማስቆም አለብኝ ብሏል። ውድ የቻናል ቤተሰቦች ይህን ቪዲዮ ላይክ፣ ሼር